ፕሬዚዳንት ትራምፕ ግድቡን ለፕሬዚዳንት አልሲሲ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በህዳሴው ግድብ ዙሪያ ግብጽ ከኢትዮጵያ ጋር የገባችውን አለመግባባት ቅድሚያ ሰጥተው እንደሚመለከቱትና ፍትሐዊ የሆነ መፍትሄ እንደሚፈልጉለትም ተናገሩ። ፕሬዚዳንቱ ይህን ያሉት በፈረንሳይ በተካሄደውና ሮብ በተጠናቀቀው የቡድን 7 አባል ሀገራት ስብሰባ ወቅት ከግብጽ ፕሬዚዳንት አልሲሲ ጋር በተገናኙበት ጊዜ ነው። አሜሪካን ጨምሮ ፈረንሳይ፣ ዩናይትድ ኪንግደም፣ ጀርመን፣ ጃፓን፣ ጣሊያን እና ካናዳ አባል በሆኑበት እንዲሁም የአውሮፓ ህብረት በተካተተበት የበለጸጉ ሀገራት ስብስብ በሆነው የቡድን 7 ጉባኤ ላይ አፍሪካ፣ የግብጽ እና የኬንያ መሪ ተገኝተዋል። በዚህ ጉባኤ አጋጣሚ ትራምፕ ከአልሲሲ ጋር በጋዜጠኞች ፊት ባደረጉት ውይይት በኢትዮጵያ የተገነባው ታላቁ የህዳሴ ግድብ በግብጽ ላይ ችግር እየፈጠረ እንደሆነ አውቃለሁ ብለዋል። ኢትዮጵያ በአባይ ወንዝ ላይ የህዳሴ ግንባታን ከጀመረችበት ጊዜ አንስቶ ከሱዳንና ከግብጽ ጋር አለመግባባት ውስጥ ቆይታለች። ግብጽ፣ ኢትዮጵያና ሱዳን ለ14 ዓመታት በአባይ ወንዝ ላይ ከስምምነት ለመድረስ ሲደራደሩ የነበረ ቢሆንም ሶስቱም ሀገራት የሚያስማማ ሁሉን አቀፍ መግባባት ላይ መድረስ ሳይችሉ ቀርተዋል። ኢትዮጵያ በ2017 ዓ.ም መጨረሻ ላይ አጠናቃ ያስመረቀችው ታላቁ የህዳሴ ግድብ ከ5000 ሜጋዋት በላይ የኤሌክትሪክ ኃይል ያመነጫል። ትራምፕ በተለያዩ ጊዜያት ስለ ህዳሴ ግድብ ከኢትዮጵያ ተቃራኒ የሆነ አቋም ሲያራምዱና ለግብጽ ወግነው አስተያየት ሲሰጡ በርካታ ጊዜያት ተደምጠዋል። በጥር ወር ፕሬዚዳንቱ ለግብጽ አቻቸው አብዱልፈታህ አልሲሲ በጻፉት ደብዳቤ የህዳሴ ግድብን በተመለከተ ድርድር ለመጀመር እንደሚፈልጉ ገልጸው ነበር። ፕሬዚዳንት ትራምፕ በዚህ ደብዳቤያቸው ላይ በግብጽና በኢትዮጵያ መካከል ያለውን የአባይን ውሃ መጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት ዝግጁ ነኝ ብለው ነበር። ኢትዮጵያ በዚህ ለግብጽ በቀጥታ በተጻፈ ደብዳቤ ላይ የሰፈሩ ሀሳቦች ለኢትዮጵያ እውቅናው ላይ የጠቀሰችው በግልባጭ እንዲደርሳት ብቻ ነው። የግብጽ ፕሬዚዳንት አልሲሲ እና የአሜሪካው ፕሬዚዳንት ዶናልድ ትራምፕ በፈረንሳይ ተገናኝተው ሲወያዩ ካነሷቸው ጉዳዮች መካከል አንዱ የታላቁ ህዳሴ ግድብ ነው። ፕሬዚዳንት አልሲሲ የአባይ ወንዝ ጉዳይ ለግብጽ ያለውን ጠቃሚነት ተናግረው ትራምፕ ጉዳዩን ለመፍታት ፍላጎት በማሳየታቸው አመስግነዋል። ከግብጽ ፕሬዚዳንት ጋር በመገናኘቴ ክብር ይሰማኛል ያሉት የአሜሪካው ፕሬዚዳንት ለግብጹ መሪ እሱ በመላው ዓለም የተከበረ ሰው ነው፣ ግንኙነታችንም ጠንካራ ነው፣ የግል ግንኙነታችንም ለረዥም ጊዜ እንዲሁ ጠንካራ ነው ሲሉ ለአልሲሲ አሞካሽተዋቸዋል። ትራምፕ አክለውም በግድቡ ፕሮጀክት ጉዳይ እያገዝኩት ነው፣ በጋራ እየሰራንበት ነው በማለት በጥምረት እየሰሩ መሆኑን አረጋግጠዋል። ኢትዮጵያ ፍትሐዊ ባልሆነ መንገድ ነው ግብጽንና የግድቡን ጉዳይ እያስተናገደች ነው ያለችው ያሉት ትራምፕ ከግብጽ ጋር ከአባይ ባሻገር በንግድ ጉዳዮችም አብረው እንደሚሰሩም ተናግረዋል። የናይል ውሃ መሆን ከነበረበት መጠን ዝቅ እያለ ነው ያለው። በኢትዮጵያ ግድብ ተገንብቷል። ብዙ ችግር በግብጽ ላይ እየደረሰ እንደሆነ አውቃለሁ ብለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው የግድቡን ጉዳይ ፈተውት እንደነበረ ጠቅሰው ነገር ግን በተጭበረበረ ምርጫ ተሸንፈው ነገሮች መበላሸታቸውን ጠቅሰዋል። በመቀጠልም እስኪ በድጋሜ ነገሩን እናየዋለን፣ ችግሩን እንፈተዋለን ሲሉ ለአልሲሲ ቃል ገብተዋል። በትራምፕ የመጀመሪያ የስልጣን ዘመን በአሜሪካና በዓለም ባንክ አሸማጋይነት ተከታታይ ድርድሮች በኢትዮጵያ በግብጽና በሱዳን መካከል መደረጋቸው ይታወሳል። ነገር ግን ከስምምነቱ ተደርሶ ይፈረማል በተባለበት በመጨረሻዎቹ ሰዓት ኢትዮጵያ የቀረበውን ስምምነት ጥቅሟን የሚጎዳ መሆኑን በመግለጽ ባለመፈራረም ጉዳዩን በእንጥልጥል እንዲቆይ ተደርገዋል። በዚህ ምክንያት የተቆጡት ፕሬዚዳንት ትራምፕ በወቅቱ አሜሪካ ለኢትዮጵያ ትሰጥ ከነበረው ድጋፍ የተወሰነውን እንዲቋረጥ ማድረጋቸው ይታወሳል። ፈረንሳይ ውይይት ወቅት የግብጽ ፕሬዚዳንት ለትራምፕ ትልቅ ክብር እንዳላቸውና በመካከለኛው ምስራቅ ሰላም አምጥተዋል በማለት በሚል ምስጋና ቀርበዋል። ፕሬዚዳንት ትራምፕ ለእርሶ ያለኝ ክብር እና አድናቆት ለመግለጽ ቃላት ያጥረኛል። ይህ ግድብ በግብጽ ላይ እየፈጠረ ያለውን እክል ስለመረዳቶ ታላቅ አክብሮት አለኝ። ግብጽና ሱዳን በተደጋጋሚ በአባይ ወንዝ ላይ ኢትዮጵያ የገነባችውን ታላቁን ህዳሴ ግድብ በምስራቅ የናይል ተፋሰስ ሀገራት ላይ ዘላቂ ስጋት ደቅኗል ሲሉም ይከሳሉ። ኢትዮጵያ በግድቡ ምክንያት በተፋሰሱ ሀገራት ላይ የሚደርስ ጉዳት እንደሌለ በመግለጽ በተፈጥሮ ሀብቷ በፍትሐዊነት በመጠቀም ህጋዊ መብቷን እንደምትጠቀምም በተደጋጋሚ ስትገልጽ ቆይታለች። ግብጽ ግን በግድቡ የውሃው ይዘት እና የሚለቀቅበት ሁኔታ ላይ ኢትዮጵያ አስገዳጅ ህጋዊ ስምምነት እንድትፈርምም ትፈልጋለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዳግም ወደ ስልጣን ከመጡ በኋላ ሀገራቸው የግድቡን ግንባታ በገንዘብ ደግፋለች ብለው የተናገሩ ቢሆንም
ኢትዮጵያ ግን ከዜጎቿ ውጪ የማንንም ገንዘብ በግድቡ ላይ አልዋለም ስትል በእጅጉ በመኮነን አስተባብላለች። እንዲሁም በተለያየ ጊዜያት ፕሬዝዳንት የአባይ ወንዝ ከግብፅ የሚነሳ አድርገው ሲያስቡ እንደነበረ የተገለጸበትም ጨምሮ ግድቡ ግብፅን የሚጎዳ መሆኑን በመጥቀስ የግብፅን አቋም የሚደግፍ ተደጋጋሚ ንግግር ማድረጋቸው ይታወሳል። ከ5 ቢሊዮን ዶላር በላይ ወጪ ተደርጎበት ግንባታው የተካሄደው የህዳሴ ግድብ 1.78 ኪሎ ሜትር የተዘረጋ ሲሆን 145 ሜትር ከፍታ አለው። በዓለማችን በርዝመት የሚታወቀው የአባይ ወንዝ ከ85 በመቶ በላይ ውሃውን የሚያገኘው ከኢትዮጵያ ነው። የወንዙን አብዛኛው ውሃ የምትጠቀመው ግብፅ በኢትዮጵያ ግድብ መገንባቱ የውሃ መጠንን ይቀንስብኛል ስትል በተደጋጋሚ ብትከስም፣ ኢትዮጵያ ግን ውንጀላውን በተደጋጋሚ በውሃ ባለሙያዎቿና በአመራሩ በኩል ያሳወቀች በመሆኑ ክሱን ውድቅ አድርጋለች። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉን አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆንኛልና አመሰግናለሁ። ግብፅ በአውሮፓውያኖቹ 1959 የተፈረመውና አብዛኛው የወንዙን ውሃ ድርሻ የሚሰጣትን የቀኝ ግዛት ስምምነት በመጥቀስ የወንዙን ውሃ ሙሉ በሙሉ በበላይነት ለብቻውን የመጠቀም ፍላጎት አላት በማለት ኢትዮጵያ ይህን ሁኔታ መለወጥ እንዳለባትም ስትከራከር ቆይታለች። ኢትዮጵያ በአባይ ወንዝ ላይ ያላትን ድርሻዋን ባረጋገጠ መልኩ ፍትሐዊና ምክንያታዊ አጠቃቀም ላይ ስምምነት እንዲደረስና ታላቁ የህዳሴ ግድብ የግብፅን የውሃ ደህንነት ላይ አደጋ የሚጥል አይደለም ስትልም በተደጋጋሚ ገልጻለች። ትግራይ መጠነ ሰፊ በሆነ አፈሳ ተናውጣለች። እንዲሁም መንቀሳቀስ ከባድ ሆኗል። ትግራይ ክልል ሰላምና ጸጥታ ቢሮ በትግራይ የተመለመሉ ወጣቶችን ለሰራዊቱ እያሰለጠነ መሆኑን ለቢቢሲ ትግርኛ ገልጾ የምልመላውን ሂደት ግን በክልሉ መንግስት እንደሚፈጸምም ተናግረዋል። ቢቢሲ ያነጋገራቸው በክልሉ የተለያዩ ከተሞች የሚኖሩ ወጣቶች ከስራ ቦታቸው፣ ከመዝናኛ ስፍራ እንዲሁም ከህዝብ ትራንስፖርት ላይ በግዳጅ ተወስደው ወደ ተለያዩ ካምፖች መላካቸውን ገልጸዋል። ቅድሚያ ለሰብአዊ መብቶች ኢትዮጵያ በኩል የትግራይ ጸጥታ ኃይሎች በክልሉ መጠነ ሰፊ አፈሳና የግዳጅ ወታደራዊ ምልመላ እያካሄዱ መሆናቸውን በመጥቀስ መግለጫ ማውጣታቸው ይታወሳል። የሰብአዊ መብት ተሟጋች ድርጊቶቹ ይፈጸሙባቸዋል በሚል ከዘረዘሯቸው አካባቢዎች መካከል ሰሜን ምስራቅ ዞን፣ ማዕከላዊ ዞን፣ ምስራቃዊ ዞን ይገኙበታል። ለ2 ዓመታት የተካሄደው ጦርነት ባስቆመው የፕሪቶሪያው ስምምነት መሰረትም የተቋቋመውን ጊዜያዊ አስተዳደር በማፍረስ ከጦርነቱ በፊት የነበረውን የክልሉን ምክር ቤት ስልጣን ከያዘ በኋላ በህወሓት መሪዎችና በፌዴራል መንግስት መካከል ውጥረት ተፈጥሯል። ተመልሶ ስራ የጀመረው ፈርሶ የነበረው የትግራይ ክልል ምክር ቤት ህጋዊ የፓርቲ እውቅናውን የተሰረዘበትን የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ የሾመ ሲሆን የጊዜያዊ አስተዳደሩን ፕሬዝዳንት ያሉበት ሁኔታ እስካሁን በይፋ አይታወቅም። በዚህ የተነሳ በክልሉ ሌላ ዙር ግጭት ሊቀሰቀስ ይችላል የሚል ስጋት እየተፈጠረ ሲሆን የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን ነዋሪዎቹ፣ የፖለቲካ ፓርቲዎችና የመብት ድርጅቶች በመግለጫቸው ላይ አመላክተዋል። በተጨማሪ በደብረጽዮን የሚመራው የክልሉ መንግስት በቅርቡ ይፋ ያደረገውን ረቂቅ ህግ እድሜያቸውና የጤና ሁኔታቸው የሚፈቅድላቸው ማንኛቸውም የትግራይ ተወላጆች የክልሉን መንግስት የሚያቀርበውን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለባቸውም ይደነግጋል። ይህንን የማይቀበል ማንኛውም ሰው ከ10 ሺህ እስከ 50 ሺህ ብር ተቀጥቶ ግዴታውን እንዲፈጽም ይደረግ በሚል አንቀጽ በረቂቅ ህጉ ላይ ተደንግጓል። የትግራይ ተቃዋሚ ፓርቲዎች ህወሓት በክልሉ የግዳጅ ወታደራዊ ምልመላ እያደረገ መሆኑን በመግለጽ መግለጫዎችን አውጥተዋል። አረና ትግራይ እንዲሁም ስምረት ፓርቲ ህወሓት የቀድሞ ተዋጊዎችን፣ ሚሊሻዎችንና የትግራይ ወጣቶችን በግዳጅ ለወታደራዊ ስልጠና በመመልመል በማፈስ ወዳልታወቀ ካምፖች እየወሰደ ነው ሲል ባወጣው መግለጫ ከሰዋል። ቢቢሲ ትግርኛ ባወጣው መረጃ በታጣቂዎች በአስገዳጅ ለውትድርና የታፈሱ ሰዎች ከወታደራዊ ማሰልጠኛ ያመለጡ ወጣቶችንና ቤተሰቦቻቸውን አነጋግሯል። ነገር ግን የአካባቢው መስተዳድሮችና የሰላምና የጸጥታ ጽሕፈት ቤቶች ግን እየተካሄደ ያለውን ወታደራዊ አፈሳ የለም በሚል አስተባብለዋል። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁን እንዲሁም ለምታደርጉኝ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆንኛልና አመሰግናለሁ። አፈሳ
በወርቅ ማዕድን ማውጫ። አድዋ ከተማ የሚኖረው የአንዲት ልጅ አባት የሆነው ተስፋዬ ገብረ እግዚአብሔር በማዕከላዊ ዞን በሚገኘው አህሳሃ ወረዳ ልዩ ስሙ አዲፍታው በሚባል ቀበሌ በባህላዊ መንገድ ወርቅ በማውጣት ይተዳደራል። በዚህ በወርቅ ማውጫ አካባቢ የተሰማሩ ወጣቶች ቀን ላይ ወርቅ ሲያወጡ ይውላሉ እና ሌሊቱን በዚህ አካባቢ ትንሽ ድንኳን ዘርግተው ያድራሉ። ግንቦት 13 ቀን 2018 ዓ.ም ከማለዳው 11:30 ወደ ስራቸው ለመሄድ ከእንቅልፋቸው ሲነሱ ዙሪያቸውን በታጣቂዎችና በፖሊስ ተከበው 180 ወጣቶች አዲፍታው ወደሚባለው ትምህርት ቤት ተወስደው በአንድ ክፍል ውስጥ ተቆልፎባቸው አደሩ። ለደህንነቱ በመስጋት ስሙ እንዳይገለጽ የጠየቀ እና ከታፈሱት ወጣቶች መካከል አንዱ በማግስቱ ግንቦት 14 ቀን 2018 ዓ.ም ሲቪል የለበሱና የታጠቁ ሰዎች በመምጣት ወደ ግንባር ወደ ትጥቅ ትግል እንድንሄድ እንዳፈሱን ነገሩን ይላል። ወጣቶቹ በ3 አውቶቡሶች ተጭነው በማዕከላዊ ዞን ነበለት አቅራቢያ ወደሚገኝ ሱጋሃ ወደሚባል ወታደራዊ ማሰልጠኛ እንደተወሰዱ ቢቢሲ ያነጋገራቸው ግለሰቦች ገልጸዋል። ማረም ሸውቲ ከሚባል ቀበሌ እንደደረሱ ተስፋዬ ከአፈሳው እና የሚጠብቀውን ወታደራዊ ስልጠና ለማምለጥ ከመኪናው ከዘለለ በኋላ ጭንቅላቱ ላይ ከባድ ጉዳት ደርሶበት ሆስፒታል እንደሚገኝ ወንድሙ ለቢቢሲ ተናግሯል። ወጣቱ የጭንቅላት ቀዶ ሕክምና ቢደረግለትም እስካሁን ራሱን እንደሳተ ነው። መናገርም አይችልም። 7ኛ ቀን ሆኖታል ሲል ወንድሙ ገልጸዋል። የአህሳሃ ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ኤልያስ ገብሩ ይህ ለራስ ፖለቲካዊ ጥቅም ህዝብን ለማደናገርና ችግር ለመፍጠር ካልሆነ በስተቀር በዚህ ደረጃ የተካሄደ አፈሳ የለም በማለት ጉዳት የደረሰበትም ሰው እንደሌለ በእጅጉ አስተባብለዋል። በተመሳሳይ ቀን ግንቦት 17 2018 ዓ.ም በአብይ አህዲ ከተማ አቅራቢያ የሚገኝ 2 የወርቅ ማዕድን ማውጫዎች አባ ግባ እና ሩብሃዝ ከሚባሉ አካባቢዎች የትግራይ ኃይሎች አርሚ 60 አባላትና ፊታቸውን የሸፈኑ ታጣቂዎች ከ700 በላይ ሰዎችን እንዳፈኑ ቢቢሲ ትግርኛ ከተጎጂዎችና ከተጎጂ ቤተሰቦች መረጃ አግኝተዋል። የ4 ልጆች አባት የሆነው አቶ ሰለሞን ኃይለማርያም በአብይ አህዲ ከተማ ሌሎች ሰዎች ድንጋይና አሸዋ በአህያ በመሸከም የቀን የጉልበት ስራ ሰርተው በሚያገኙት ገንዘብ ልጆቻቸውን ያሳድጉ ነበር። ነገር ግን እንደተለመደው ለስራ ከወጡ በኋላ ከዚያ በኋላ እሱና ያጎቱ ልጅ ወደ ቤት ሳይመለሱ መቅረታቸውን ቤተሰቡ ለቢቢሲ ገልጸዋል። ባለቤቷ ወይዘሮ መድረሃ ኪዳነ ማርያም ሰኞ ዕለት ወደ ስራ እንደሄደ ጠዋት 3 ሰዓት ላይ ነው የወሰዱት። የሚሰራበት ቦታ መንገድ ዳር ስለሆነ በግዳጅ ታፍሶ በመኪና ሲያልፎ አየሁኝ። እዚህ መኪና ላይ አለ ሲሉኝ 500 ብር ተበድሬ ስጦልኝ ብዬ ሰጠዋቸው ብላለች። ከዚያም በኋላ ባለቤቷ ከማይቅንጥላ አልፎ ወደሚገኝ ወታደራዊ ማሰልጠኛ እንደተወሰደ መረጃ እንዳገኘችም ትገልጻለች። በጣም ተጨንቀናል። ልጆች ናፍቀውታል። አባታችን እያሉ እያስቸገሩኝ ነው። ልጆቹን የሚረዳ አንድም የለም። ሰለሞንም ልጆቹን ትቶ በዚህ ውስጥ የመግባት ፍላጎትም የለውም። በኃይል ነው የወሰዱት። ቢቢሲ ትግርኛ በዚህ ጉዳይ ከአብይ አህዲ ከተማ ከንቲባ አቶ ተክላይ ተስፋይና ምክትል ከንቲባ አቶ ዘርአይ ሀጎስ ምላሽ ለማግኘት ያደረገው ተደጋጋሚ ጥረት አልተሳካም። ዘካርያስ ከወርቅ ማውጫ አካባቢ ፊታቸውን በሸፈኑ ታጣቂዎች በኃይል ከታፈሱ በመቶዎች ከሚቆጠሩ ወጣቶች መካከል አንዱ ነው። በአፈሳ ወቅት ድብደባ፣ ማንገላታት እና ተኩስ ጭምር እንደነበረ የሚናገረው ዘካርያስ ከጣንቋ፣ አበርገል፣ ቀያይ፣ ተክሄል እና አብይ አህዲ ወረዳዎች የመጡ 500 ሰዎች ወደ አብይ አህዲ ከተማ ማዘጋጃ ቤት፣ ከቆላ ተንቤን የመጡ 200 ሰዎች ደግሞ አብይ አህዲ ከተማ ነዳጅ ማደያ አቅራቢያ ወደሚገኝ ግንባታው እንዳላለቀ ህንፃ በታጣቂዎች መወሰዳቸውን ይናገራል። ቢቢሲ ትግርኛ ያነጋገራቸው ሌሎች ሰዎች ከታፈሱ በኋላ ለከተማዋ ፖሊስና ጸጥታ አካላት እንዲሁም ለአብይ አህዲ ከተማና ወረዳ አስተዳደር እንዳስረከቧቸው ይናገራሉ። በአብይ አህዲ ከተማ ማዘጋጃ ቤት አዳራሽ የከተማዋ ከንቲባና ምክትል እንዲሁም የጸጥታ ኃላፊዎች በመምጣት ትዋጋላችሁ እንዳሏቸውም ጨምረው አስረድተዋል። ከማዕድን ቁፋሮ የተያዙት ወጣቶች ወደ ትግል ነው የምትሄዱት አሉን። ልብስ ሳንለብስ ራቁታችን ነን እያለ ነው። እቃችንና ሞባይላችን ሳንይዝ ስራ ላይ ነው ያፈሳችሁን። ልብሳችንን እንኳን እንልበስ አልናቸው። እነሱ ግን አያገባንም አትሄዱም አሉን ብለዋል።
ዘካርያስ በተለያዩ ጊዜያት በትግራይ ውስጥ በተካሄደው ጦርነት የቤተሰብ አባላት መስዋዕታቸውን ገልጾ ከተጣራ በኋላ መለቀቁን ተናግረዋል። ከዚያም በኋላ አውቶቢስ፣ ኦራልና አይሱዚ መኪናዎችን አውጥተው ጭነው ወደ ሌላ ቦታ እንደወሰዳቸው ቢቢሲ ያነጋገራቸው ተጎጂዎች ይናገራሉ። የአርሚ 60 የትግራይ ኃይሎች ምክትል አዛዥ ኮሎኔል ዘልዑል ማቲያስ ለቢቢሲ በሰጠው ምላሽ የሚመሩት ቡድን አባገባ አካባቢ ተሰማርቶ እርምጃ እንደወሰደ ገልጸዋል። በአካባቢው ሰፊ የማዕድን ወረራ አለ። እዚህ የነበሩትን ወጣቶች ኦፕሬሽን በማካሄድ በትነናቸዋል። በሩባሃዝ እና በአባገባ የነበሩ ወጣት ለሌላ የጸጥታ ሁኔታ በጣም አስቸጋሪ ስለነበረ እርምጃ ወስደናል በሚል ምላሽ ሰጥተዋል። ወጣቶች የማይቅንጣል እና ዳግ አርቢያ መካከል ወደሚገኝ ወታደራዊ ማሰልጠኛ እንደተወሰዱ ቤተሰቦቻቸው መናገራቸውን በተመለከተ ለቀረበላቸው ጥያቄ ኮሎኔሉ የማውቀው ነገር የለም ሲል መልሰዋል። አፈሳ ከመኖሪያ ቤት እና ከመንገድ ላይ በሰሜን ምዕራብ ትግራይ ዞን ብዙ ቀበሌዎች በሚያዝያና ግንቦት ወራት የትግራይ ኃይሎች ወታደራዊ ልብስ የለበሱ ታጣቂዎች ቤት ለቤት በመዞር በርካታ ወጣቶችን እንዳፈሱ ተጎጂዎችና የተጎጂዎች ቤተሰብ ለቢቢሲ ትግርኛ ተናግረዋል። ከዚህ በተጨማሪ በአክሱም ከተማ ከመንገድ ላይ እና ከእግር ኳስ ማመልከቻ ቤቶች በርካታ ወጣቶች መታፈሳቸውን ነዋሪዎቹ ተናግረዋል። በመቀሌ ከተማ በአንድ የግል ባንክ የሚሰራው የ24 ዓመት ወጣት ዳዊት ጉሆሽ የረፍት ጊዜውን በአክሱም አካባቢ ከሚኖሩ ቤተሰቦቹ ጋር አሳልፎ ግንቦት 13 2018 ዓ.ም በአውቶቡስ ወደ ስራ ቦታው ሲመለስ የአድዋ አካባቢ በታጣቂዎች እንደታፈሰ እህቱ ለቢቢሲ ተናግራለች። ዜናዎችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉኝ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆንኛልና አመሰግናለሁ። ታጣቂዎቹ በዕለቱ ከአክሱም አድዋ መቀሌ መስመር ላይ ዳዊትን ጨምሮ ከተለያዩ አካባቢዎች የሚያልፉ መኪናዎችን በማስቆም 16 ወጣቶችን አፍሰው እንደወሰዱ የዓይን እማኞች አስረድተዋል። ከዚህ በተጨማሪ በትግራይ ምስራቃዊ ዞን ውቅሮ ከተማ ልጆቻችሁን ወይንም ባሎቻቸው ውትድርና አሰልፉ የሚል ያስተዳደራቸውን ቅስቀሳ ያልተቀበሉ ወደ 50 የሚጠጉ እናቶች ከግንቦት 13 2018 ዓ.ም ጀምሮ ለአንድ ሳምንት እንደታሰሩ ለቢቢሲ ተገልጸዋል። በተለይም በሀጋዚ ጣቢያ ቀበሌ ወላጆች ስብሰባ ስላለ ወደ ቀበሌ እንድትመጡ የሚል የጥሪ ወረቀት ደርሷቸው ከሄዱ በኋላ ልጆቻችሁ ለውትድርና አሰልፉ እንደተባሉ ይናገራሉ። ከታሰሩት እናቶች አንዷ የሆነችው ወይዘሮ ሃናስ ይህ የሞትና የሽረት ጉዳይ ነው። በላተኛ ኃይል እየመጣብን ስለሆነ ለትግራይ የድርሻችሁን አበርክቱ። ያልጀመረ ነው እያስጀመረን ያለ ነው። ከአሁን በፊት ወደ ውትድርና ያልገባ ልጆቻችሁን ባሎቻችሁን አሰልፉ አሉን። ለአቅመ አዳም የደረሰ ልጅ አለሽ ስለተባልሽ ልጅሽን ነው የፈለግነው አሉኝ። ከኔ ጋር የለም ስላቸው ታመጨዋለሽ ብለው በአጋዚ ጣቢያ ቀበሌ ለ8 ቀናት ያለ ምግብ ቆለፉብኝ። ልጆቻችሁን ባሎቻችሁን አናመጣም ካላችሁ ፍተሻ መደረጉ አይቀሬ ነው ብለውናል። ወላጅ ተጨንቋል፣ ወላጅ ተቸግሯል ስትል እናቶችና ሚስቶች ያሉበትን አስጨናቂ ሁኔታ አስረድታለች። በጉዳዩ ቢቢሲ የጠየቁት የውቅሮ ከተማ ከንቲባ አቶ ገብረ ሚካኤል ገብረ መድን እና የውቅሮ ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ገብረ ሚካኤል ተክላይ ለቀረበው ክስ በመሬት ላይ የሌለ ነጭ ውሸት እና የአካባቢው ገጽታ ለማጠልሸት የሚቀርብ ነው በማለት በእጅጉ አስተባብለዋል። የተሰጠንን እያሰለጠንን ነው። የሰሜን ምዕራብ ዞን የሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ተስፋዬ አባዲ ወጣቱ ለመመከት እየተዘጋጀ እንደሆነ ለቢቢሲ ገልጸዋል። ያለው እውነታ ጠላቶች አሁኑኑ የተለያዩ ትንኮሳዎችን እያደረጉብን ይገኛሉ። እስካሁን ተዘግተን በከበባ ውስጥ ነው ያለ ነው። ይህንን እየታዘበ ያለ ወጣት እንዳይሞት ራሱን መከላከል ስላለበት ለመመከት ራሱን የማዘጋጀትና የመከላከል ስራ እየሰራ ይገኛል። በግድ ታፈሱ ታፈኑ የሚል ወሬ ግን ሴራ ነው የሚል ምላሽ ሰጥተዋል። የአድዋ ከተማ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ተስፋዬ ገብረ ሐዋርያ በመላው ትግራይ በሌሎች አካባቢዎች እንዳለ እንቅስቃሴ ሁሉ በከተማዋ በግድ የማፈስ ሳይሆን የማሳመን የማሰለፍ ፕሮግራም እንዳለ ለቢቢሲ ተናግረዋል። አፈሳና ማሰለፍ ይለያያሉ ያሉት ኃላፊው እንደ ተጋሩ አሁን በከባድ አደጋ ላይ እንገኛለን። መሬታችን ተወሯል። ሉዓላዊ ግዛታችንም አልተመለሰልንም። ተፈናቃዮችም የረሃብና የሞት ሰለባ ሆነዋል። ስለዚህ እኛ ሉዓላዊነታችንን ማስከበር አለብን። የአካባቢው ጸጥታ ለመጠበቅም ወጣቱን አሳምነን
እናስገባዋለን። ወደ ሰራዊት የሚገባ ከሆነ ወታደራዊ ስልጠና የሚያስፈልገው ከሆነ ሊወስድ ይችላል ብለዋል። የትግራይ ሰላምና ጸጥታ ቢሮ በትግራይ ተመልምለው ለመጡ ወጣቶች ወታደራዊ ስልጠና እየሰጠ እንዳለ፣ የምልመላው ሂደት ግን በትግራይ መንግስት እንደሚፈጸምም ለቢቢሲ ትግርኛ ተናግረዋል። በጉዳዩ ላይ ምላሽ እንዲሰጡ የትግራይ ሰላምና ጸጥታ ቢሮ ኃላፊ ጀነራል ፍስሐ ኪዳኑ ማንጁስ ጥያቄ ቀርቦላቸው የነበረ ሲሆን የጽህፈት ቤቱ ኃላፊ አቶ መብራቱም ኃይሌ በጀነራሉ ፋንታ ለቢቢሲ ምላሽ ሰጥተዋል። አቶ መብራቱ የሰራዊቱ ምልመላ የኛ ስራ አይደለም፣ አሁን ከተቋቋመው መንግስት ጋር ተነጋገሩ። የትግራይ መንግስት ነው መልምሎ የሚሰጠን፣ እኛ መልምለው የሰጡንን ነው እያሰለጠንንና እያበቃን ያለ ነው። በምን አይነት ሂደት ነው ወደ ወታደራዊ ስልጠና እየመጣ ያለው አናውቅም። ሂደቱ እንዴት እያካሄዱት እንዳለ ራሳቸው ይመልሱት በማለት ለቢቢሲ ምላሽ ሰጥተዋል። በደብረጽዮን ገብረ ሚካኤል የሚመራው አዲሱ ማዕከላዊ እዝ አሁን በትግራይ ክልል እየተፈጸመ ያለውን ወጣቶችን በአስገዳጅ ወደ ውትድርና የማሰለፍ ዘመቻ እየመራ እንደሚገኝ ቢቢሲ ከምንጮች ያገኘው መረጃ ያመለክታል። ቢቢሲ ትግርኛ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ምክትላቸው አማኑኤል አሰፋን በቀጥታ ለማግኘት ያደረገው ተደጋጋሚ ጥረት አልተሳካም። በተለያዩ የመልእክት ማስተላለፊያ መንገድ ለቀረበላቸውም ጥያቄ ምላሽ አልሰጡም። ለተጎጂዎች ደህንነት ሲባል አንዳንድ ስሞች ተቀይረዋል። የሁለቱ ሀገራት የማግባቢያ ስምምነት ምን ይዟል? የአሜሪካ ባለስልጣናት ሀገራቸው ከኢራን ጋር ከመግባባት ላይ የደረሰችበትን ሰነድ ይፋ አድርገዋል። ስምምነቱ የሆርሙዝ ወሽመጥ እንዲከፈት እንደሚያደርጉ እንዲሁም 4 ወራት የሚሞላውን የሁለቱን ሀገር ጦርነት ያስቆማል የሚል እምነት አሳድረዋል። የትራምፕ አስተዳደር ባለ 14 ነጥብ ስምምነት በአፈጻጸም ላይ የተመሰረተ መሆኑን ተናግረዋል። ኢራን ልትጠቀም የምትችላቸው ስምምነቱን የምታከብር ከሆነ ብቻ ነው ብለዋል። ፕሬዚዳንት ዶናልድ ትራምፕ በቡድን 7 ጉባኤ ላይ ስምምነቱን ሲፈርሙ የኢራን ፕሬዚዳንትም ፊርማቸውን ማኖራቸውን ቴህራን አስታውቃለች። የስምምነቱ ነጥቦች ምን ይዘዋል? 1. በሁሉም ግንባሮች ጦርነትን ማቆም። የስምምነቱ የመጀመሪያው አንቀጽ አሜሪካ፣ ኢራን እንዲሁም አጋሮቿ ወታደራዊ ዘመቻዎችን አሁኑኑ እና በቋሚነት ሊባኖስን ጨምሮ በሁሉም ግንባሮች ያቆማሉ ይላል። ከአሜሪካ አንጻር ትራምፕ የእስራኤልን ጦር በሂዝቦላ ላይ በሚካሄደው ዘመቻ ስጋት እየጨመረ የመጣ ሲሆን ከኢራን ጋር ያላቸውን ስምምነት ያበላሸዋል ብለው በማሰብ ካላቸው ሁኔታ ይሰጋሉ። ቴህራን በበኩሏ በተደጋጋሚ በስምምነቱ ውስጥ ሊባኖስ መካተቷን በማንሳት እርሱ እንዲከበር አጥብቃ ጠይቃለች። የእስራኤል ወታደራዊ ዘመቻ በሊባኖስ መቀጠሉ የመግባቢያ ሰነድ ጥሰትን የሚያመለክት ሲሆን አስፈላጊ እርምጃዎች ይወሰዳሉ ሲል የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ሮብ ዕለት ገልጸዋል። ስምምነቱ ካሁን በኋላ ሁለቱንም ወገኖች ወታደራዊ ዘመቻዎችን እንዳይጀምሩ ወይንም እርስ በርሳቸው እንደማይታኮሱ እንዲሁም የሊባኖስን የግዛት አንድነትና ሉዓላዊነት እንደሚያረጋግጡ ይደነግጋል። የመጨረሻው ስምምነት ግጭቱ በዘለቄታው እንዲቆም ያደርጋል የሚል ሀሳብ ሰነዱ ላይ አርፏል። እስራኤል ለዚህ ጉዳይ ምን ምላሽ እንደምትሰጥ ግልጽ አይደለም። 2. የውስጥ ጉዳይን ማክበር። በሰነዱ ላይ የሰፈረውን ሁለተኛውን ሀሳብ አሜሪካና ኢራን የአንዳቸው የሌላኛቸውን ሉዓላዊነትና የግዛት አንድነት ያከብራሉ። እንዲሁም እያንዳንዳቸው በሌሎቻቸው የውስጥ ጉዳይ ጣልቃ ከመግባት ይቆጠባሉ። ይህ በኢራን ተቃዋሚ ቡድኖች ዘንድም ቅሬታ ሊፈጥር ይችላል። በዚህ ዓመት አጋማሽ ላይ ትራምፕ በኢራን ከተሞች በተቀጣጠለው የመንግስት ተቃውሞ ወቅት ለሰልፈኞች እርዳታ እየመጣ ነው ሲሉ ቃል ገብተው ነበር። 3. የሚራዘም የ60 ቀን የጊዜ ገደብ። በሰነዱ ውስጥ በሶስተኝነት የተቀመጠው አሜሪካና ኢራን ቢበዛ በ60 ቀን ውስጥ ምንም እንኳን ይህን የጊዜ ገደብ በጋራ ስምምነት ሊራዘም ቢችልም ለድርድርና የመጨረሻ ስምምነትን ለመድረስ በእጅጉ ይጥራሉ ይላል። የ60 ቀናት የጊዜ ገደብ የሚጀምረው የሁለቱ ሀገራት መሪዎች በዚህ ሳምንት መጨረሻ በጄኔቭ ሊካሄድ በታቀደው ስነ ስርዓት የመግባቢያ ሰነድ በይፋ ሲፈርሙ ነው። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጌ እስካሁን ድረስ የጄኔቭ የስብሰባ እቅዳችን አልተለወጠም ብለዋል። የመግባቢያ ስምምነቱን በተመለከተ የሁለቱ ሀገራት ፕሬዚዳንቶች እንዲፈርሙት ፍላጎት ያለ ሲሆን ይህም በአሁኑ ወቅት ግምገማ እየተደረገበት ነው።
ሚኒስትሩ በተጨማሪ በስምምነቱ መሰረትም በ60 ቀናት ውስጥ የመጨረሻ መግባባት ላይ እንደሚደርሱ አረጋግጠዋል። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁን እንዲሁም ለምታደርጉኝ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆንኛልና አመሰግናለሁ። 4 አሜሪካ የጣለችውን እገዳ ታነሳለች። መግባቢያ ሰነዱ ከተፈረመ በኋላ የአሜሪካን የባህር ኃይል በኢራን ወደቦች ላይ የጣለውን እገዳ ማንኛውንም ሁከት ወይንም እንቅፋቶች ማስወገድ እንደሚጀምር 4ኛው ነጥብ ይገልጻል። በስምምነቱና በኢራን የውጭ ጉዳይ ሚኒስትር መሰረት እገዳው ሙሉ በሙሉ በ30 ቀናት ውስጥ ያበቃል። በዚህ ጊዜ ውስጥ አሜሪካን ወደ ኢራን ወደቦች እንዲገቡና እንዲወጡ የምትፈቅድላቸው መርከቦች ብዛት ቴህራን በሆርሙዝ የባህር ወሽመጥ ውስጥ እንዲኖር የምትፈቅደውን የትራፊክ ፍሰት መጠን ላይ ይወሰናል። የመጨረሻው ስምምነት ከተፈረመ በኋላ በ30 ቀናት ውስጥ የአሜሪካን ኃይሎች ከኢራን አቅራቢያ ለማስወጣት ዋሽንግተን ገብተዋል። ይህ ማለት የአሜሪካን ጦር እንዲሁም መሳሪያዎቹ ከየካቲት 21 በፊት ጦርነቱ ከመጀመሩ በፊት ወደ ነበረበት ይመልሳሉ። የሆርሙዝ ወሽመጥ የስምምነቱ አካል እንደሚያመለክተው ስምምነቱ ሲፈረም ኢራን የንግድ መርከቦቿን በሆርሙዝ የባህር ወሽመጥ ውስጥ ያለምንም ክፍያ በሰላም እንዲያልፉ የተቻላትን ሁሉ ለማድረግ ቅድመ ዝግጅት ታደርጋለች። ይህ ጦርነት ከተጀመረበትና የሆርሙዝ የባህር ወሽመጥ ከተዘጋበት ጊዜ ጀምሮ አሜሪካ በይፋ ስትናገረው የነበረ ግብ ሲሆን ይህ የዓለም የነዳጅ ዋጋ እንዲጨምር አድርጓል። ሰነዱ እንደሚያመለክተው የመርከቦቹ እንቅስቃሴ ወዲያውኑ ይጀምራል። ይህ የቴክኒክና ወታደራዊ እንቅፋቶችን ማስወገድና የፈንጂ ማምከን ስራዎችን ማከናወን አስፈላጊ መሆኑን ከግምት ውስጥ በማስገባት ነው። ባለስልጣናቱ ቀደም ሲል በሰጡት አጭር መግለጫ መርከቦቹ በሆርሙዝ የባህር ወሽመጥ በኩል ለሚያደርጉት ጉዞ ክፍያ እንደማይጠይቁ በተደጋጋሚ ግልጽ ለማድረግ ሞክረዋል። ረዥም ጊዜ ውስጥ ሰነዱ እንደሚያመለክተው ኢራን ከኦማንና ከሌሎች የባህረ ሰላጤ ሀገራት ጋር የሆርሙዝ የባህር ወሽመጥን እንዴት ማስተዳደር እንደሚቻል ሰፊ ስምምነት በማዘጋጀት ላይ ተሳትፋለች። አሜሪካን ኢራን መብቷን በኃይል እንደምታረጋግጥ ታምናለች። ነገር ግን የባህረ ሰላጤው ሀገራት የክፍያ ስርዓት በሚኖርበት መጪው ጊዜ በፍጹም እንደማይቀበሉት ባለስልጣናቶቹ ተናግረዋል። 6 ለኢራን መልሶ ግንባታ ገንዘብ ስምምነቱ 6ኛው ነጥብ እንደሚያሳየው አሜሪካን እና ቀጠናዊ አጋሮቿ ቢያንስ $300 ቢሊዮን የሚያወጣ ለኢራን መልሶ ግንባታና የምጣኔ ሀብት ልማት የሚያገለግል ግልጽ በጋራ ስምምነት የተደረሰበትን እቅድ ያዘጋጃሉ። ሁለቱም አካላት ዝርዝሮቹን ከመጨረሻው ስምምነት በኋላ ባሉት 60 ቀናት ውስጥ ያዘጋጃሉ። አሜሪካን ስምምነቱ ተግባራዊ እንዲሆን ይፋ የሆነ ማረጋገጫ ትሰጣለች። ሆኖም ይህ ማለት አሜሪካ በገንዘብ ረገድ ትሳተፋለች ማለት አይደለም። አንድ ባለስልጣን አሜሪካን ለኢራን 74 ሳንቲም ገንዘብ መክፈል ወይንም ለገንዘብ መዋጮው እንደማታደርግ አስረድተዋል። ባለስልጣኑ ለምሳሌ በማለት ኢራን ባህሪዋን ተገቢ ባህሪ የምታሳይ ከሆነ የኤሚሬትስ ባለስልጣናት በአሜሪካ ይሁንታ የተሰጠውን በኢራን የኃይል ማመንጫ መገንባት እንደሚችሉ ተናግረዋል። ትራምፕ እና ሌሎች ባለስልጣናት ለአሜሪካ ሕዝብ ለኢራን በቀጥታ የሚከፈል ነገር እንደማይኖርም ግልጽ ለማድረግ ብዙ ጊዜ ጥረት አድርገዋል። 7 ማዕቀቦች ያበቃሉ። አሜሪካ በኢራን ላይ የጣለችውን ማንኛውንም የኢኮኖሚ ማዕቀብ ታቋርጣለች። ይህ በተባበሩት መንግስታት የጸጥታ ምክር ቤት ውሳኔ ውስጥም የተካተተና አሜሪካ ብቻዋን ተግባራዊ ያደረገችውን ውሳኔ ይጨምራል። የጊዜ ሰሌዳው ግን ግልጽ አይደለም። ሰነዱ የጊዜ ሰሌዳውን የመጨረሻው ስምምነቱ አካል ሆኖ ስምምነቱ እንደሚደርስባት ይገልጻል። ነገር ግን ሁለቱም ወገኖች በቀጣዩ ድርድሮች ጉዳዩን ወዲያውኑ ለመፍታት ያላቸውን ፍላጎት ይፋ አድርገዋል። ኢራን በማዕቀቦቹ ክፉኛ ተጎድታለች። እናም አሜሪካን ኦፕሬሽን ኢኮኖሚክ ፊወር በሚል ባካሄደችው ዘመቻ ቴህራን ከዓለም አቀፍ የፋይናንስ ስርዓት ለማቆራረጥ ጥረት አድርጋለች። 8 የኒውክሌር ጦር መሳሪያዎች አይኖሩም። ኢራን የኒውክሌር ጦር መሳሪያ ላለመግዛት ወይም እንደማይኖራት ተስማምታለች። ሁለቱም ወገኖች ቴህራን አስቀድሞ ባላት የበለጸገ ዩራኒየም ላይ ለመደራደር ተስማምተዋል። የተብላላው ዩራኒየም የማስተዳደሪያ መንገዱ ግን ግልጽ አይደለም።
ሰነዱ በቀጣዮቹ ውይይቶች ይህ በጋራ ስምምነት ላይ እንደሚደረስበት ይጠቅሳል። ነገር ግን ቢያንስ የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ቁጥጥር እንደሚደረግበትና ደረጃውን ዝቅ እንደሚያደርግ ይገልጻል። አንድ ከፍተኛ የአሜሪካን ባለስልጣን ይህንን ዝቅተኛ መስፈርት እና ለአሜሪካን ትልቅ ድል ሲል ገልጸውታል። ትራምፕ በዚህ ዓመት አጋማሽ ላይ ዘመቻ ኤፒክ ፊዮርን እንደተጀመረ ኢራን የኒውክሌር ጦር መሳሪያ እንድትታጠቅ መከላከል ከሚፈልጉት ነገር 99 በመቶ እንደሆነ ተናግረዋል። አሜሪካ ስምምነቱን በአፈጻጸም ላይ የተመሰረተ መሆኑንና ስለገለጸች በአንቀጽ 7 ላይ የተገለጸው የማዕቀብ እፎይታ ከ8ኛው ነጥብ ጋር የተቆራኘ ነው። 9ና 10 ባለበት የሚቆመው የኒውክሌር ፕሮግራም አሜሪካና ኢራን የኒውክሌር ጉዳይን ለአሁኑ ባለበት ለማቆየት ተስማምተዋል። ኢራን የኒውክሌር ፕሮግራሟን ባለበት ለማቆየት የተስማማች ሲሆን ሁለቱም ወገኖች በከፍተኛ ደረጃ የተብላላ ዩራኒየም ምን ማድረግ እንዳለባቸው ወደፊት የሚነጋገሩበት ይሆናል። በተግባር ይህ ነው ማለት አሜሪካ አዲስ ማዕቀቦችን አትጥልም ማለት ነው። እስከዚያው ድረስ እንደ ባንክ ግብይቶችና የትራንስፖርት ያሉ የነዳጅ ምርቶችና ሌሎችም ተያያዥ አገልግሎቶችን በኤክስፖርት ዩንታዋን ትሰጣለች። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። እናንተ አቅም ብርታት ይሆንኛልና አመሰግናለሁ። 11 እንዳይንቀሳቀሱ የተደረጉ ሀብቶች። ይህ ነጥብ ለድርድሩ ከፍተኛ እንቅፋት ሆኖ ቆይቷል። ኢራን እንዳይንቀሳቀሱ የተደረጉ ሀብቶች እንዲለቀቁ ለረዥም ጊዜ አጥብቃ ስትጠይቅ ቆይታለች። ይህም ለሀገሪቱ ሌላ ኢኮኖሚያዊ ህልውና ይሰጣል። የሰነዱ 11ኛው ነጥብ እንደሚያመለክተው የመግባቢያ ሰነዱ ከተፈረመና በድርድሩ ወቅትም በሂደቶች ላይ ስምምነት ላይ ከተደረሰ በኋላ አሜሪካን የተከለከሉ ወይንም የታገዱ ሀብቶቿ ሙሉ ለሙሉ ትለቃለች። አንድ የአሜሪካን ባለስልጣን ሮብ ዕለት ለጋዜጠኞች እንደተናገሩት ከስምምነቱ በኋላ የሚደረጉ ውይይቶች ኢራን ያበለጸገችውን ዩራኒየም በሚመለከት ስትስማማ እንደ ማበረታቻ ሀብቶች ቀስ በቀስ እንደሚለቀቁ ተናግረዋል። 12፣ 13ና 14 ቁጥጥርና የመጨረሻ ድርድር። የሰነዱ የመጨረሻዎቹ ጥቂት ነጥቦች ስምምነቱ እንዴት እንደሚካሄድ የሎጂስቲክስ ዝርዝር ያቀርባሉ። አሜሪካና ኢራን ስምምነቱ ተግባራዊነትን እና አፈጻጸሙን ለመከታተል ምንም እንኳን ይህ በተግባር ምን እንደሚመስል ግልጽ ባይሆንም ስርዓቶችን እንደሚያደራጁ ይጠቀሳሉ። ከዚያም ስምምነቱ ከተፈረመና ተግባራዊነቱ ከተጀመረ በኋላ አሜሪካና ኢራን የመጨረሻው ስምምነት ለማድረግ ድርድር ይጀምራሉ። በመጨረሻ የመጨረሻውን የስምምነት ሰነድ በተባበሩት መንግስታት የጸጥታው ምክር ቤት ውሳኔ እንደሚጸድቅም ይገልጻል። ቻናሌን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ ቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለን በቦታ ሰላምና ጤና ይብዛልን።